እንደ ከብት አንገቱን አርደው ገደሉት። ዛሬ ከቀበርናቸው ሟቾቹ የሁለቱ አሳዛኝ ሰዎች ግድያ። ሁለት ሰዎች ሞተው ተገኝተዋል ተብሏል። ሰሚት አካባቢ የተፈጠረው ምንድነው? ቤተሰቦቹም ፍትህ እየጠየቁ ይገኛሉ። ኑሯቸውን የሚገፉ ጧትና ማታ ቁርአን ሲቀሩ የነበሩ ሁለት ምስኪን ደረሶች ላይ የተፈጸመው አረመኔያዊ ግድያ የጥላቻ ፖለቲካዊ ማሳረጊያ ነው። አዛኝ ሰበር መረጃ በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ አንበስት ሰሚት ኮንዶሚኒየም ጨርቆስ ኮንዶሚኒየም በሚባለው አካባቢ ላይ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት የጥበቃ አባላት በግፍና በጭካኔ ቅዳሜ ሌሊት መገደላቸው ተሰማ። እንደ ከብት አንገቱን አርደው ገደሉት። ዛሬ ከቀበርናቸው ሟቾቹ የሁለቱ አሳዛኝ ሰዎች ግድያ። ይህን ቪዲዮ የምትመለከቱ ሙስሊም ክርስቲያን እንዲሁም የሌላ እምነት ተከታይ የሆናችሁ በሙሉ ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደረጋችሁ ለሚመለከተው አካል አድርሳችሁልኝ የሚመለከተው አካል ይህን ሰይጣናዊ ተግባር የፈጸሙ ሰዎች ህጋዊ ፍርድ እንዲያገኙ ስል በድጋሚ በትህትና ጠይቃለሁ። በለሚኩራ ክፍለ ከተማ ወረዳ 5 ጨርቆስ አሊያም ሰሚት እሳት አደጋ በሚባል ቦታ ፊት ለፊት በሚገኘው አፓርታማ ላይ በጥበቃ ስራ ላይ ሲተዳደሩ የነበሩ ሁለት መሐመድ አደምና እንዲሁም መሐመድ አሊ የሚባሉ ሰዎች ማታ መሐመድ አደም አንገቱ ላይ ገመድ በማድረግ በገመዱ አንቀው የገደሉ ሲሆን መሐመድ አሊ የሚባል ሰው ግን በጣም በሚያሳዝን ሁኔታ አንገቱን አርደው ማረድ ብቻ አይደለም ፊቱ ጭንቅላቱ እንዳለ ተልትሎ አይኑ ወቅተው የገደሉ ገድለውም የተሰወሩ እንደሆነ ከቦታው ካለው መረጃ ወስጃለሁ። እስከዛሬ በጀናዛ እጥበትም እስከዛሬ ሞቱን በተባሉ ሰዎች እንደዚህ አይነት አሳዛኝ ተግባር የተፈጸመበት ሰው አጋጥሞንም አያውቅም። ይህንም ጉዳዩ ፖሊስም ቢይዘው ፖሊስ ትኩረት ሰጥቶ ከሚመለከተው አካል ኃይልም ጨምሮ ትኩረት ሰጥቶ እንደነዚህ አይነት ተግባር የሚፈጽሙ ሰዎች ህጋዊ ፍርድ ማግኘት አለባቸው ስል በትህትና ጠይቃቸዋለሁ። ካለውበት ዝቅ ብዬ ወንድምና እህቶች፣ አዎ እነዚህ ሰዎች ምን አጠፉ? በጥበቃ ስራ ላይ ሲኖሩ ሲተዳደሩ የነበሩ ምስኪን በማያውቁት ነገር በዚህ ሁኔታ ላይ ህይወታቸው አልፏል። ምናልባት እንደተለመደው አርሲ ላይ የሚኬደውን አክሱም ላይ የሚኬደውን ከእምነት የሌላቸው ሰይጣናዊ ተግባር የሚያደርጉ ሰዎች ፖለቲካቸው እዚህ ማምጥቶ እየተጫወቱበት ሊሆን ይችላል። አሊያም በተለያየ ሶሻል ሚዲያ ላይ የሃይማኖት መርዝ እየረጩ ያሉ ሰዎችን ሐሳብ ሰምቶ የተደረገ ነገር ሊሆን ይችላል። ይህን ሰይጣናዊ ተግባር የፈጸመ የትኛውም እምነት የትኛውም አእምሮ ያለው ሰው የሚወክል ነገር ባይሆንም ይህን የፈጸሙ ሰዎች ግን ህጋዊ እርምጃ ሊወሰድባቸው ይገባል። እባካችሁ ተለመኑ። ይህን ያደረጉ ሰዎች ህጋዊ እርምጃ ይወሰድባቸው ዘንድ ሁላችንም መንግስትም ኃይልም ጨምሮ ጉዳዩ የት እንደደረሰ እየተከታተልን እውነት ይሄ ነገር ይፋ እናውጣው። ይህን ሀቅ የሰዎችን ደም ተደብቆ አይቀር። እነዚህ ሰዎች ለልጆቻቸው ለቤተሰቦቻቸው ዳቦ ይዘን እንመጣለን ብለው በወጡበት በዚህ መንገድ ተገለዋል። በተገደሉበት ከቦታው ፖሊስ አንስቶ በሕክምና ተረጋግጦ ዛሬ መቶኛ ጋር ተቀብሯል። እባካችሁ ተለመኑ። ምናልባት ሚዲያ ላይ ሃይማኖት መርዝ የምትረጩ ሰዎች ጥንቃቄ አድርጉ። አዎ እኛ ተከባብረን የምንኖር ሰዎች ነን። እኛ ሙስሊም ክርስቲያኑ ያን ካቶሊክ ነው ይሄ ጴንጤ ነው ይሄ እንደዚህ ነው ሳንል ተከባብረን ተዋደን የምንኖር ሰዎች ነን። እባካችሁ ፖለቲካ የምትጫወቱ ሰዎች ፖለቲካችሁ በሰው ህይወት አታድርጉት፣ በሰው ደም አታድርጉት። እባክህ አባት ለልጆቹ ዳቦ ፍለጋ ነው የሚወጣው፣ እናት ለልጆቹ ዳቦ ፍለጋ ነው የምትወጣው። እባካችሁ ይህን ቪዲዮ የምትመለከቱ ሰዎች አሁንም በድጋሚ በትህትና ጠይቃችኋለሁ። ይህን ቪዲዮ ለሚመለከታ አካል አድርሱልኝ። ህጋዊ ፍትህ እንዲያገኝ እናድርግ። ሰላም አለይኩም ወራህመቱላሂ። ሁለት ሰዎች ሞተው ተገኝተዋል ተብሏል። ሰሚት አካባቢ የተፈጠረው ምንድነው? ቤተሰቦቹም ፍትህ እየጠየቁ ይገኛሉ። ይህ መረጃ ለብዙዎች እንዲደርስ ሼርና ኮፒ ሊንክ አድርጉ። ሁለት ግለሰቦች እንግዲህ ሰሚት አካባቢ በአንድ ህንፃ ውስጥ በጥበቃነት ይሰሩ ነበረ። ቅዳሜ ሌሊት ግን ህይወታቸው አልፎ ሰኞ ጧት ነው የተገኙት። ቤተሰቦቹ ወይንም ደግሞ ባለንብረቱ አልከፈት ሲል እንግዲህ በተደረገ የፌዴራል ፖሊስ በተደረገ ፍተሻ ነው ሲታዩ ሁለቱም ቅዳሜ ምሽት ላይ ጥቃት በደረሰባቸው ሁኔታ ህይወታቸው እንዳለፈ እየተነገረ የሚገኘው ፌዴራል ፖሊስ አሁን እንግዲህ ምርመራውን እያደረገ ነው የሚገኘው። ማን የፈጸመው በምን መንገድስ ተፈጸመ የሚለው ነገር በተለይ ቤተሰቦቻቸው በከፍተኛ ሁኔታ ፍትህን እየጠየቁ ነው የሚገኙት። ምክንያቱም
ለዘረፋ ቢሆን ምንም የጠፋ እቃ የለም። የሁለቱ ህይወት ብቻ ነው ያለፈው፣ የተወሰደም ነገር የለም። ስለዚህ ሆን ተብሎ የተደረገ ጥቃት ነው እያሉ ነው የሚገኙት ቤተሰቦቻቸው። ለእነዚህ ሁለት ሰዎች ፍትህ እየጠየቁ ነው የሚገኙት። ፖሊስ ግን በራሱ መንገድ ምርመራዎችን እያደረገ ይገኛል። ኢና ሊላሂ ወኢና ኢለይሂ ራጂዑን። የሰው ልጅ ነፍስ እንደዚህ ይርከስ? ትላንትና በስቲያ በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ 5 ማለትም ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው ኑሯቸውን የሚገፉ ጧትና ማታ ቁርአን ሲቀሩ የነበሩ ሁለት ምስኪን ደረሶች ላይ የተፈጸመው አረመኔያዊ ግድያ የጥላቻ ፖለቲካዊ ማሳረጊያ ነው። ሟቾቹ እነማን ናቸው? ሙሐመድ አደምና ሙሐመድ አሊ ይባላሉ። ማንም ላይ ክፉ የሌላቸው በስነ ምግባራቸውና በዲናቸው ጠንካራ የሆኑ ምስኪን ለፍቶ አደሮች ናቸው። ግድያ የተፈጸመው ቅዳሜ ግንቦት 29 2018 ዓመተ ምህረት ሌሊት ነው። ዘረፋ ነው እንዳይባል አንድም የተሰረቀ ንብረት የለም። ሙሐመድ አደም የተባለ ወንድማችን በገመድ አንቀው ገድለውታል። ሱብሃንአላህ። ሙሐመድ አሊ የተባለውን ወንድማችንን ደግሞ በስለት ደጋግመው በመውጋትና አንገቱን በማረድ በግፍ ገድለውታል። ሙሐመድ የልጆች አባት ሲሆን የቲም አድርጓቸው ሄዷል። የተገደሉት ቅዳሜ ሌሊት ቢሆንም አስክሬናቸው የተገኘው ግን ከሁለት ቀን በኋላ ትላንት በስቲያ ሰኞ ቀን ነበር። በኮልፌ ሙስሊም መቃብር በታላቅ ሐዘንም ተቀብረዋል። አላህ ለጀነት ያርግላቸው። ከግድያው ስፍራ አንዳችም የተሰረቀ ንብረት የለም። ይህ አጥቂዎቹ የመጡት ለዝርፊያ አልነበረም። የመጡት በንጹሃን ሙስሊሞች ላይ የጥላቻ እርምጃና የሽብር ተግባር ለመፈጸም ብቻ ነው። ይህ ዘግናኝ ግድያ የተፈጸመው ቅዳሜ ሌሊት ነው። ቅዳሜ ማለት ምን ማለት እንደሆነ ታስታውሳላችሁ? ግን ቅዳሜ ማለት ጽንፈኛው የሞዓ ተዋህዶ ቡድንና የደም ነጋዴዎች የአርሲውን ግጭት ተጠቅመው ክርስቲያኑ አለቀ እያሉ የሐሰት አሃዝ 32 ሰው 53 ሰው ሞተ እያሉ በማሰራጨት ሚዲያውን ሲያምሱ የዋሉበት ቀን ነው። ያ ብቻም አይደለም። ስታዲየም ውስጥ የተዘጋጀውን ፕሮግራም ካስታወሳችሁ ኮንሰርቱ እንዴት ክርስቲያን ሞቶ ይዘፈናል በሚል ሰበብ እንዳያካሄድ አርቲስቶችን ሲያስፈራሩ ሲያስጨንቁና ሀገሩን በውጥረት ሲያናውጡ የነበረው በዚሁ በቅዳሜ ቀን ነበር። በነገራችን ላይ ሙዚቃውን እየደገፍኩ አይደለም። ተመልከቱ። የጥፋቱን ሰንሰለት ቀኑን ሙሉ በየሚዲያው በየፌክ አካውንት የረጩት የጥላቻ መርዝ ማታውን በየዋህ አማኝ ልብ ውስጥ ገንብቶ አብቦ ሄዶ ያረፈው በእነዚያ አላህን ፈሪ ምስኪን ጥበቃ ደረሶች አንገት ላይ ነው። የጥላቻ ቅስቀሳው ፍሬ ማፍራት የጀመረው እንዲህ በአዲስ አበባ እምብርት ውስጥ ነው። አጂብ! ይህ ተራ ወንጀል አይደለም። ሃይማኖትን ኢላማ ያደረገ ሽብር ነው። ምንም ሳይሰረቅ ሰዎች በተገኙበት አንገታቸው ሲታረድ ፖሊስና የጸጥታ መዋቅሩ ገዳዮችን በአስቸኳይ አድኖ ለሕዝብ ካላሳየ የነገው እልቂት ከዚህ የባሰ ይሆናል። የመዲናዋን ጸጥታ የማስከበር ኃላፊነታችሁን ሁላችሁም ተወጡ። አርሲ ላይ ለሞቱት የሐሰት አሃዝ እየፈጠራችሁ ያለቀሳችሁ ሁሉ ዛሬ በሰሚት ለታረዱት ሁለት ምስኪን ሙስሊሞች ለምን ጉሮሯችሁ ተዘጋ? ወይንስ የተገደለው ሙስሊም ሲሆን አጀንዳው አይወጣም? የእናንተው የጥላቻ ቅስቀሳ ነው እነኚህን ምስኪኖችን የበላቸው። አሁንም አንቀላፍታቸዋል። የሙስሊሙ ደም በገዛ መዲናው ውስጥ ውሃ ሆኖ ሲፈስ ጀናዛው በኮልፌ ሲቀበር አንድም መግለጫ ማውጣት ፖሊስን መሞገት አቅታችኋል። ታሪክ ግን ይፋረዳቸዋል። የተገደሉት ሙሐመድ አደምና ሙሐመድ አሊ በድህነት ገመድ ውስጥ ሆነው ቁርአን እየቀሩ አላህን የሚገዙ የጀነት ጀግኖች ናቸው። አላህ ማረፊያቸውን ፊርዶስ ያደርግላቸው። ይህን ቪዲዮ ሁላችሁም ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አድርሱልኝ ከምን ጊዜውም በላይ። አሳዛኝ ሰበር መረጃ በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ 5 ሰሚት ኮንዶሚኒየም ጨርቆስ ኮንዶሚኒየም በሚባለው አካባቢ ላይ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት የጥበቃ አባላት በግፍና በጭካኔ ቅዳሜ ሌሊት መገደላቸው ተሰማ። በቅዳሜ ሌሊቱ ግድያ ላይ ተፈጸመባቸው የተባሉት እነዚህ ሁለቱ ጥበቃ ሰራተኞች እነማን ናቸው የሚለው ነገር በዝርዝር ፖሊስ እየሄደበት ሲሆን፣ ነገር ግን በወጣው መረጃ መሰረት መሐመድ አደምና መሐመድ አሊ የሚባሉ ዘወትር እንግዲህ ጸሎትን
የሚያደርጉና ቁርአን የሚቀሩ ወጣቶችን ኑሯቸውን ለመክፋትና እንዲሁም ደግሞ ቤተሰቦቻቸውን ለማስተዳደር በጥበቃ ስራ ላይ ተሰማርተው እንዲሁም ደግሞ እምነታቸው በሚፈቅድላቸው መሰረት ጠንካራ ሆነው በዛው አካባቢ ላይ ሲሰሩ እንደነበረም ጭምር ተሰምቷል። ታዲያ የግድያው መንስኤና እንዲሁም ደግሞ ግድያውን የፈጸሙ አካላት እነማን እንደሆኑ እስካሁን ድረስ ፖሊስ እያጣራው ቢሆንም ነገር ግን ሃይማኖታዊ ይዘትን ለማስያዝና እንዲሁም ደግሞ በከተማዋ ላይ ከፍተኛ ተባሉ የሽብርና የበጠበጠ ተግባራቶችን ለመፈጸም የሚፈልጉ አካላት አሁንም ሆን ብለው ያደረጉት ጉዳይ ስለመሆኑ በርካቶች የተናገሩ ይገኛሉ። በዛሬው ዕለት እንግዲህ በተለይም ደግሞ ከተገደሉ በኋላ አስክሬናቸው ከሁለትና እንዲሁም ደግሞ 3 ቀን ውሎ በትላንትና ዕለት እንግዲህ በሰኔ 1 ላይ የተገኘ ሲሆን በዛሬው ዕለት እንግዲህ በኮልፌ ሙስሊም መቃብር ላይ መቀበራቸውን በርካታ የዓይን እማኞች ገልጸውታል። በተለይም ደግሞ በዚሁ አካባቢ ላይ የሚሰሩ በርካታ የዓይን እማኞች እጅግ በጣም በጸባያቸውም በስነ ምግባራቸውም እንዲሁም ደግሞ በተግባቢነታቸውም የተመሰከረላቸው እነዚህ ሁለቱ የጥበቃ ስራዎችና ስራቸውን ሲሰሩ የነበሩና ኃላፊነታቸውን በአግባቡ ሲወጡ የነበሩ ከማንም ሰው ጋር ቂምና እንዲሁም ደግሞ ቁርሾ የሌላቸው ከየትኛውም የፖለቲካም ሆነ እንዲሁም ደግሞ ከየትኛውም አይነት ወገን የማይወግኑ ገለልተኛ አካላታች የነበሩና እንዲሁም ደግሞ በምንም አይነት ሁኔታ ላይ በሃይማኖታቸው የማይደራደሩና ሃይማኖታቸውን አጥብቀው ዘውትር ቁርአን ሲቀሩ የሚሰሙ ከመሆኑ ጋር ተያይዞ አሁንም የነሱ ጉዳይ በገሃድና እንዲሁም ደግሞ በእውነት በእነዚህ በአረመኔዎች እጅ መውደቃቸውን በርካቶችን አሳዝኗል። ታዲያ በዛው አካባቢ ላይ የሚገኙ ዓይን እማኞች ይህንን ጉዳይ የተፈጸመው ከቅዳሜ ሌሊት ግንቦት 29 ጀምሮ ማለት ነው በበርካታ ሁኔታ ላይ የአካባቢውን ማህበረሰብ እጅግ በጣም በበርካታ ሁኔታ ላይ ያሳዘነ ተግባር መሆኑም ተሰምቷል። ታዲያ የነዚህ ደም እንዲሁ በከንቱ ፈሶ እንዳይቀር ፖሊስ የተቻለውን ሁሉ አድርጎ የአዲስ አበባ ከተማ ፖሊስ መርምሮና እንዲሁም ደግሞ ጉዳዩን አጣርቶ ይህንን አጥፊ አካላትና እንዲሁም ደግሞ ህዝብን ከህዝብ ሃይማኖትን ከሃይማኖትና እንዲሁም ደግሞ መንግስትን ደግሞ ከህዝብ ጋር ለማጋጨት የሚፈልጉ በየቦታው ሰላም የማይወዱና እንዲሁም ደግሞ ጸረ ሰላም ኃይሎችን ነቅሶ በማውጣት በመንግስትና እንዲሁም ደግሞ በህግ ፊት አቅርቦ ፍትህ እንዲያስገኝላቸው በርካታ እንግዲህ ምዕመናን ጥሪ አቅርበዋል። በተለይም ደግሞ በዛሬ በኮልፌ ቀራኒዮ በኮልፌ ሙስሊም መቃብር ላይ የተገኙ በርካታ እንግዲህ የቀብር ስነ ስርዓትን ሊያስፈጽሙ የተገኙ በርካታ ምዕመናንም ይህ ጉዳይ ፖለቲካዊ ይዘት እንዳለውና እንዲሁም ደግሞ ሃይማኖትን ከሃይማኖት ለማጋጨት እንዲሁም ደግሞ በሚፈጠረው በእያንዳንዱ ድርጊት ላይ መንግስትን ከህዝብ ጋር ለማቃረን የተፈጠረ ድርጊት ከመሆኑ ጋር ተያይዞ ዋሳውን ቢሆን የአዲስ አበባ ከተማ ፖሊስ የእነዚህን እንግዲህ ወንጀለኞች ድርጊት ተከታትሎና መርምሮ ለፍትህ እንዲያቀርባቸው ጥሪም ቀርቧል። አላሁ አክበር አላሁ አክበር አላሁ አክበር። ትናንትና ምሽት አዲስ አበባ ወደ ሰሚት አካባቢ ላይ 2 ደረሶች ተገድለዋል። አረመኔዎች ገዳዮች አንደኛውን ደረሳ በገመድ አንቀው ሲገሉት ሁለተኛውን ደግሞ አንገቱ እስኪቆረጥ ድረስ አድርገውታል ማለት ነው። አልፎ ተርፎም አይኖቻቸውን አውጥተዋቸዋል። የክፋታቸው የጭካናቸው ጥግ ከነዚህ ምስኪን ወንድሞቻችን መካከል ያንዱን ጀናዛ ለስጥበት እንኳን በማይመች ሁኔታ ተቆርጧል። ዛሬ ከዙር በኋላ ኮልፌ ሙስሊሞች መቃብር በታላቅ ሀዘን ተቀብሯል። ኢና ሊላሂ ወኢና ኢለይሂ ራጂዑን